አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 20 በዚህች ዕለት ወንጌልን ይሰብኩ ዘንድ በሽተኞችንም ይፈውሱ ዘንድ ጌታችን መርጦ ከላካቸው ከ72 አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ይህም ቅዱስ በጸርዐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስን ጸጋ ተመላ። እርሱም ሐዋርያት መርጠውት ከ7ቱ ዲያቆናት ጋር የተቆጠረ ሆነ። እነርሱ መንፈስ ቅዱስ ያደረባቸው እውቀትም ያላቸው እንደሆኑ የሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ሆነ። ከዚህም በኋላ ለወንጌላዊ ቅዱስ ዮሐንስ ደቀ መዝሙር ሆነ። ከእርሱ ጋር ወደ ብዙ ሀገሮች ሄደ። በቢታንያ ሀገር በኒቆምዲያ ከተማ ላይ በአንብሮተ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት የጌታችንን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንም ብዙዎችን መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተክርስቲያንም ሰርቶ ቀሳውስትን ዲያቆናትን ሾመላቸው። ከዚህም በኋላም ያቺን ሀገር ወደሚከቧት ሀገሮች ወጣ። በውስጣቸውም የከበረ ወንጌልን ሰበከ። ብዙዎችንም ከስህተት መለሳቸው። አይሁድንም የክርስትና ጥምቀትን አጠመቃቸው። ነገር ግን ብዙ መከራና ስደት ደርሶበታል። ስለ ክርስቶስ ስም ተጋድሎን ሲፈጽም ጌታችንንም አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። በዚችም ቀን በግብፅ ሀገር እልፈንት ከሚባል ከተማ የከበረ ቀሲስ አክሎግ በሰማዕትነት ሞተ። የዚህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱም ስም አፎሚያ ነው። እነርሱም በከበሩ ወገኖች ውስጥ ናቸው። በወርቅ በብር ባለሟሎች፣ በበጎች በፈረሶችና በገመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም እያዝኑ ነበር። ልጅን የሚሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውም ተቀብለው ይህን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተክርስቲያንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተክርስቲያን በመሄድ ምስጋናዎችንና ጸሎቶችን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲትም ዕለት ከመምህሩ ዘንድ ወጣ። ወደ ቤትም ሊሄድ በፈረስ ተቀምጦ 2 አገልጋዮችም ተከትሎት ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮህ አያቸው። የሆነውም ሊያይ ወደ እርሳቸው ቀረበ። እባብ የነከሰው ለሞትም የቀረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይቺ ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜም አጋንንትን ያስወጣሉ፣ አዳዲስ ቋንቋዎችን ይናገራሉ፣ የምድር አራዊቶችን በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረ ወንጌልን ቃል አሰበ። በዚያንም ጊዜ የሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስም ብሎ በላዩ በመስቀል ምልክት አማተበና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገራለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባቡን፣ ጊንጡን፣ የጠላት ኃይልን ሁሉ ትረግጡ ዘንድ እነሆ ስልጣን ሰጠኋችሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውኑ ያ ልጅ ዳነ፣ ከክፉ ነገርም ሁሉ ምንም እንዳልደረሰበት ሆነ። ሕዝቡም ይህን ተአምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ የሚሰራ እግዚአብሔርን አመሰገኑት። የዚች ተአምር ወሬያ በአገር ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ 4ቱን ወንጌሎች፣ የሐዋርያትን ሥራ፣ 14ቱን የጳውሎስን መልእክቶች፣ 7ቱን የሐዋርያት መልእክታት፣ የዮሐንስንም ራእይ፣ 150ውን የዳዊት መዝሙራት፣ የነቢያትንና የሰሎሞንን መኃልየ ጠንቅቆ አጠና። ሁልጊዜም በቀንና በሌሊት ያነባል። በእሑድ ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁልጊዜም አዘውትሮ ይጾማል፣ ይጸልያል። ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾሙላቸው ኤጲስቆጶስን ለመኑት። እርሱ በዘመኑ ሁሉ በየ2 ቀን በየ3 ቀን በየሱባኤው ይጾማልና በልብሱም ውስጥ ማቅ ይለብሳል። ቅስና ይሾም ዘንድ የእግዚአብሔር ጸጋ ጠራቸውና ኤጲስቆጶስም ወስዶ ሳይወድ በግድ ቅስና ሾመ። በተሾመ ጊዜም ለአባ አክሎግ የክህነት ሹመት ይገባዋል እያለ ሲጮህ ሕዝቡ ቃልን ሰሙ። ኤጲስቆጶሱና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከዚያ ወራቶች በኋላ በአገሩ ሁሉ በክርስቲያን ወገኖች ላይ ከካዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትንም አፈረሰ። ብዙዎችም በሰማዕትነት ሞቱ።
ምስክርም ይሆን ዘንድ አባ አክሎግን እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ። ዓለምን ሁሉ ያስክ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በሀገርህ በሁለመናዋ ላሉ ሕዝብ ቸርነትን ይቅርታና ሰላምህን አድርግ፣ ተባረካቸው ዘንድ ከሰይጣናትም ስህተት ታድናቸው ዘንድ ለእኔም ስለከበረው ስምህ ተጋድሎዬን እስከመፈጸም ያጸናኝ ዘንድ ቸር መልአክን እንድትልክልኝ እለምንሃለሁ። ኃይል፣ ክብር ገንዘብ የሆነ ለዘላለሙ አሜን። ከዚህም በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከእኔ ጋር ይሄድ አለ። የእርሱ ሰዎችና የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይም ቆሞ እኛ በግልጥ ክርስቲያን ነን ብለው ጮሁ። የንጉሱም የሰራዊት አለቃ ሰምቶ አዘነ። አባ አክሎግንም አስሮ ለመኮንኑ ለአርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬና ለፈጣሪ ለኢየሱስ ክርስቶስ ሰግዳለሁ እንጂ እኔ ለረከሱ አማልክት አልሰግድም አለው። በዚያንም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ስቃይን አሰቃይቶ ከእሳት ምድጃ ውስጥ ጨመረው። ከእግዚአብሔር የታዘዘ መልአክ ወርዶ እሳቱን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶን መካከል ቆሞ ጸለየ። ከዚህም በኋላ መኮንኑ አርያኖስ 340 ሰዎች እናንተ ኑ ለአማልክት ስገዱ አላቸው። እነርሱም እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውንም በሰይፍ እንዲቆርጧቸው አዘዘና ቆረጧቸው። የሰማዕትነት አክሊልም ተቀበሉ። በዚያንም ጊዜ የመኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባ አክሎግም በአንተ ላይ በጎ ስራ ብሰራ ፈጣሪዬ እግዚአብሔርን ብለምነው ልጅህን ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የመቶ አለቃ አድርጌ ሹሜ በታላቅ ክብር ወደ ሀገርህ እልካለሁ አለው። የከበረ አክሎግም ይህን አልሻም፣ ነገር ግን እንድታሰቃይኝና እንድትገድለኝ ስጋዬንም ወደ ሀገሬ እንድትልክ ማልኝ አለው። እርሱም ማለለት። በዚያንም ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌቴ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህን የሞተውን ሕፃን ታስነሳው ዘንድ የከበረ ስምህን ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስም በሕፃኑ ላይ አማተበ። ወዲያውኑ ሕፃኑ ተነሳ። አሕዛብም ይህን ድንቅ ተአምር አይተው ሁሉም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮሁ። መኮንኑም ተቆጣ። ከከተማም እንዲያወጧቸውና ሰፊ ጉድጓድ ቆፍረው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸውና ምስክርነታቸውን ፈጸሙ። ቁጥራቸውም 809 ሆነ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ከዚህም በኋላ አባ አክሎግን ጽኑ ስቃይን አሰቃይተው ወደ አገሩ ወስደው በዚያ በሰይፍ ራሱን ይቆርጡ ዘንድ አርያኖስ አዘዘ። አባ አክሎግም ይህም በሰማ ጊዜ እጅግ ደስ አለው። እንዲህም እያለ ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ እለምንሃለሁ፣ ቸርነትህን በአገሬ ላይ በውስጧም በሚኖሩ ሰዎች ሁሉ ታደርግ ዘንድ የእጃቸውንም ስራ ባርክ። ሴቶቻቸውንና ልጆቻቸውን፣ እንስሶቻቸውን፣ እርሻዎቻቸውንም ባርክ። ከመከራ ሁሉ አድናቸው። ለስጋዬም ጸጋውን ስጠው። የታመመ ሁሉ ስጋዬ ወዳለበት መጥቶ የከበረ ስምህን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌው ይዳን። የተጋድሎዬን መጽሐፍ የሚጽፈውን ሁሉ መታሰቢያንም የሚያደርግ ለቁርባንም ስንዴን የሚሰጥ ወይም ዕጣንን ወይም ዘይትን ወይም ወይንን የሚሰጥ ለሁሉም በመንግሥተ ሰማያት ዋጋቸውን ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ስጋዬንም በንጹሕ ልብስ ለሚገነዘው ነፍሱን የብርሃን ልብስ ሸፍናት። ለአንተም ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህን ባለ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው። ወዳጄ የምወድህ የአባቴ እና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋህን ልሰጥህ በመንግስቴም ውስጥ ላሳርፍ መጣው። 3 አክሊላትንም አዘጋጀውልህ። አንዱ ስለ ድንግልና፣ ሁለተኛው ስለ ስቃይ፣ ሶስተኛው የዚህን ዓለም ክብር ንቀ ስለተውህ ነው። በዚች ቀን ከእኔ የምትሻውን ሁሉ አደርግልሃለሁ። ስለ ስሜ ስላሰቃዩህ የማያልቅ ተድላን እሰጥሃለሁ። የመላእክት ሰራዊትም እንዲያገለግሉ አደርጋለሁ። ዘላለማዊ ሕይወት ባለው በማዕድ ውስጥ ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥኩህ አክሎግ ሆይ አንተን እነግርሃለሁ። ስጋህ ባለበት
የሚመለደውን ሁሉ እርዳታ የሚሻውንም በችግር ውስጥ ወይም በሌብ ውስጥ በሐዘንም ላይ ሁሉንም እኔ አድናችኋለሁ። ልጁንም በስምህ የሚሰይመውን ሁሉ እኔ ባርከዋለሁ፣ በበጎ አስተዳደግም አሳድገዋለሁ፣ ከክፉ ነገር ሁሉ ጠብቀዋለሁ። በስምህም መባ የሚያገባና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወትን አወርሰዋለሁ። ተክል ተክሎ ዘር ዘርቶ በስምህ የሚለምነኝን እባርክለታለሁ፣ ፍሬውንም አበሰለታለሁ። ከአባ አክሎግ ጋር መነጋገርን ጌታችን ሲፈጽም ባረከው፣ ስጋውንም ጤነኛ ያደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አባ አክሎግ ወደ ወታደሮች መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮችም ፊቱ እንደ ፀሐይ እጅግ ሲያበራ ባዩት ጊዜ ከፊቱ ብርሃን ግርማ ገናንነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸው መረራ የጎደለው ልቡ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚች ቀን ተጋድሎን ፈጸመ። መላእክትም ነፍሱን ተቀበሏት፣ በፊቷም እየዘመሩ ወደ ሰማይ ያሳረጓት። ወታደሮችም የአባ አክሎግን ስጋ በባህሩ ዳር ትተው በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ከዚያም ጎልማሶች ነበሩ። ስለከበረ አባ አክሎግ በሰማዕትነት መሞት ወደ ሀገር ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርሰው በአማረ ቦታ ኖሩት። ከእርሱም ታላቅ የሆኑ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። በዚህች ዕለት የሰማዕቱ የቅዱስ ብህኑ መታሰቢያ ነው። የወንጌሉ ዘወርቅ ቅዱስ ዮሐንስም ቤተክርስቲያኑ የከበረችበትና ስጋው ወደ ሮሜ የፈለሰበት ነው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት የአባ ኖህ፣ የአባ ሰልዋኖስ፣ የአባ አብድዩ መታሰቢያቸው ነው። የሰማዕት መርምህናምም ቤተክርስቲያኑ የከበረችበትና ታምሮ የተገለጠችበት ነው። በረከታቸው ከኛ ጋር ትኖር ለዘላለሙ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚች ቀን አምላክን ልጅ ለእመቤታችን ለከበረች ቅድስት ድንግል ማርያም የዕረፍቷ መታሰቢያ ሆነ። ዘአቅረብኩመ ኢሌተ ዘኪርየ አእላፈ እምለተ ጸምዱከ ዘልፈ ለእለ አነበብኩ ተወከፈ ዘኔቴ መጽሐፈን ተረሴከ እግዚኦ ጸሪቀ ወከፈ እምላቡ ለእንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ በዘቴ መካን እስከ ረገይ ሊቅ ወንዑስ ሕፃን ለዘጻፈው በክርስቶስ ወለዘጻፈው ዘደርስ ወለዘአንቦ ስተርጎ ሰዲስ ወለሰማ ቃሎ ወዘነፈስ ወለተንቦ ማርያም አሪቄተ ኩሉ እንባ ስቡር የመረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውን ከኛ ጋር ትኖር። ወአምላክነ በገ ምሕረትከ ወአኮ በገ አምሳነ አብረዘ ሰዓት